ሼፍ ማተቤና ሼፍ ቅድስት እንደዚህ ብዬ ባልገልጽላችሁም ያልተስማሙበት ነገር አለ። ለገንፎሩ ጉዳይ ከዳኞቹ አስተያየት በፊት አንድ ነገር ልንገርሽ። እኔ ባለፈው የዶሮ እግር ነበር የደረሳችሁ። ያንኑ ከሰራችሁ ዛሬ ዳኞቹ በቃ ሊሏት ነው ብዬ ሳስብ በተለየ መንገድ መምጣትሽ ይጣፍጥ እነሱ ነው የሚያውቁት። 4 3 2 1 በቃ አረገች። ምናልባት የመክተፊያው ቀዩን የተጠቀመችው የዶሮ እግሩ ትልቅ ስለሆነ የበሬ መስሎሽ ነው። የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ሼፍ ዚማጀት በአባይ ቲቪ ዛሬም ከመጀመሪያው ምዕራፍ ወደ ሁለተኛው ምዕራፍ ያለፉትን ሁለት ምርጥ ተወዳዳሪ ግሩፖችን ይዘንላችሁ መተናል። የዛሬውን ውድድር የሚዳኙልንን ዳኞች ወደ መንበራቸው እንጋብዛለን። እርጋታና ኃይለ ቃል በሚያስናና መልኩ እንካቸው የሚለን ዳኛ ሼፍ ፍስሐ፣ በሳቅ የታጀበ ቁጣ አድና በመግደል የሚያክላት የሌላት ዳኛ ሼፍ ቅድስት፣ ትንተናና ቁጣ ምሳሌ የማያጣ ዳኛ ሼፍ ማተቤ። አሁን ተወዳዳሪዎችን ወደዚህ እንጋብዛለን። የወንድሙ ዘርና ጥንዶቹ ተወዳዳሪዎች በሼፍ ዚማጀትና በአባይ ቲቪ ስም እንኳን ወደ ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር የመጀመሪያውን ዙር በድል አጠናቃችሁ ወደ ሁለተኛው ዙር እንኳን በሰላም መጣችሁ። ጥንዶቹና የወንድሙ ዘር እንዴት ናችሁ? ጥሩ ጊዜ ነበራችሁ? ለመምጣት በጣም ናፍቃችሁ ነበር አይደል? ይሄው መጣችሁ። ዛሬ እንግዲህ ምንድነው ከባዱ ነገር? እናንተ ሁለት ናችሁ አይደል? እነሱ ሶስት ናቸው። እንደውም የወንድሙ ዘር እነሱ ማሪር ለሶስት ነው እነሱ የሚገጥሟችሁ። ይሁን ለሶስት ምን ችግር አለው? አንድ ብቻዋን መታ ብቻዋን ተወዳዳሪ ቀርቶባት እኮ አንድ ብቻዋን መታ አሸነፈ ሄደች ተወዳዳሪ አለች። ታውቃላችሁ አይደል? እሷ አታስገርም? እስቲ ለሷ አንድ ጊዜ አሁን እነ ወንድሙ ዘር ደግሞ ዛሬ ሶስት ሆነው መጥተዋል። መቼም የጋሽ ወንድሙ ዘር የታደለ ነው፣ ወላድ ዘር ነው። እህታችን ሶስት ሆና መጣለች ዛሬ። እስቲ ማርያም በሰላም ትገላግልሽ። መዘጋጀት አለብን ብለን ባሰብ ነው ተዘጋጅቻለሁ ብዬ አስባለሁ። አዎ አንዳንድ ቪዲዮዎች እያየን ነበረ፣ አይተናል። ዛሬ እሱን ለመሞከር ነው የመጣነው። አዎ ማለት እስካሁን ያየናቸው ነገሮች እስካሁን ባደረግናቸው ውድድሮች ላይ ያየናቸውን ቪዲዮዎች እነሱን ሪቫይዝ አድርገናቸዋል። ከዛ ባሻገር ደግሞ ሌሎች ነገሮችን አይተናል። ያው እኔም አካባቢ ላይ ያሉ አትክልት ቤቶችን ማመስገን ፈልጋለሁ። በደንብ ብለው እድሉን ስለሰጡኝ በደንብ አይቻለሁ ብዬ አስባለሁ። እዚህ አጋጣሚ አመሰግናቸዋለሁ። ያው የገጠመን ነገር እናንተ ስሩልን ምግብ በየትኛውም የምግብ ዝግጅት ላይ እናንተ ብሰሩልን እያሉ የተለያየ ጥያቄ ቀርበውልናል። ከውድድሩ በኋላ እንግዲህ ያው ብዙ ገጠሞች አሉን። ያው አንዳንዶቹ ያው በርቱ፣ ጥሩ ነው፣ ውድድሩ አሪፍ ነው፣ ምንም በፕሮፌሽናል ባልሆናችሁበት እንትን በዚህ ደረጃ መወዳደራችሁና ማለፋችሁ ውጤት ማምጣታችሁ ጥሩ ነው የማለት እንትን አለ። ምክንያቱም ዘርፉ ላይ እኛ ብዙ ፕሮፌሽናል ስላልሆን ብዙዎቹ ያው እያደነቁና እየደገፉን ያሉበት ሁኔታ ነው ያለው ማለት ነው። እኔ ብዙ የተለየ ነገር የገጠመኝ የለም፣ ግን ያው ቤት ውስጥ ባለቤቴ ነው ትንሽ ያው አዲስ ነገር ያለው ያው ከእርግዝና ጋር ተያይዞ ሶስት ሆነን ነው አሁን የምንወዳደረው። ቤት ውስጥ በጣም አስቸግራለሁ ምግብ ምናምን ለመስራት። ሼፍ ዚ ላይ ሲሆን ብቻ ነው የምትሰሪ ብሎ ባለቤቴ ያናድደኛል። ለሼፍ ዚ ሲሆን ነው የምትሰሪ ብሎ ያናድደኛል። ያው ከዛ ውጪ ምንም አዲስ ነገር የተለየ ነገር የለም። ተወዳዳሪዎች ሁለተኛው ዙር ከመጀመሪያው ዙር የሚለየው በፈለጋችሁት ሰዓት ከመደርደሪያው ላይ ግብአት ማንሳት መቻላችሁ ነው። የተሰጣችሁ 8ቱ ግብአቶች የግድ ዳኞቹ ፊት የሚቀርበው ምግብ ላይ መኖር አለበት።
የተሰጣችሁ 30 ደቂቃ ነው። በ30 ደቂቃ ውስጥ ሾርባና ዋናውን ምግብ ሰርታችሁ ማቅረብ አለባችሁ። የተሰጣችሁን ግብአት ለማየት ሳጥኑን ክፈቱት። እኔም ዛሬ ከእናንተ ጋር ነው የማየው። ዳኞቹ እንደበፊቱ አያሳይም። አውጡት ወረቀቱን እና አንብበው አብረን። የዶሮ እግር አለ፣ ዳርክ ሶያ ሶስ፣ ዝንጅብል፣ ባሮ፣ የድንብላል ቅጠል፣ ፍርኖ ዱቄት፣ ተልባና አናናስ ፍሮዝን ይሆናል። ሁሉንም እናደንቃለን። ያው በነገራችን ላይ ሁሉንም ተወዳዳሪዎች ማድነቅ እንፈልጋለን። ምክንያቱም አብዛኛው ምን በዚህ ዘርፍ ላይ ፕሮፌሽናል የሆነ አይደለም ወይም በዘርፉ የሰለጠነ አይደለም። እዚህ እየመጣ የሚወዳደረው የቤት እመቤት የቤት አባወራ ነውና ነገር ግን ከኛ ጋር ሲወዳደሩ የነበሩት ክፍል በተለይ ክፍል 22 ላይ ሁላችንም ያለፍንበት ውድድር በጣም አሪፍ ነበርና እነሱን ተወዳዳሪዎች ማድነቅ እንፈልጋለን። ከሁሉም ጋር ቢደርሰኛ ምንም ቅሬታም የለንም፣ ደስ ይለናል። ከሁሉ ጋር ቢደርሰን ምንም ችግር የለውም። ራሳችንን ያዘጋጀነው ከሁሉ ጋር ይመጥናል ብለን ያሰብነውን ተዘጋጅተን የመጣ ነው ማለት ነው። የተወደዳችሁ ተወዳዳሪዎች የሼፍ ዚማጀት የምግብ ዝግጅት ውድድር ሁለተኛው ምዕራፍ 30 ደቂቃው ተጀመረ። ተወዳዳሪዎች ከተሰጣችሁ 30 ደቂቃ 5 ደቂቃው ሄዷል። 25 ደቂቃ ይቀራቸዋል። በርቱ። ሰዓት ስለተነገረ ብዙ መደናገጥ አይኑር። አሁን ደግሞ ሰዓታችን ስለ ምግብ ምን ያህል ያውቃሉ ነው። እንደተለመደው ኢንስትራክተር ኢዮብ ከተሰጡት 8 ግብአቶች አንዱን መርጦ ሙያዊ ማብራሪያ ሊሰጠን ሰዓቱ ደርሷል። ኢንስትራክተር ኢዮብ ሜዳውን ፈረሱም ይሄው። አንድ ቀን ብቻ ሜዳውን ፈረሱም ይሄው ስልህ በፈረስ እንዳትመጣ ነው የፈራሁት። የኢትዮጵያ ምርጥ በሆነው በአባይ ቲቪ እና በሼፍ ዚማጀት ይህንን የምግብ ዝግጅት ውድድር የምትከታተሉ ተመልካቾቻችን እንደምን ሰንብታችኋል? ዛሬ ደግሞ ለውድድር ከቀረበው ግብአት ውስጥ ሶያን መርጠን በሱ ላይ ለማውራት እንፈልጋለን ማለት ነው። ሶያ ከአኩሪ አተር ከስንዴ ዱቄትና ከእርሾ በመደባለቅ እንዲሁም ደግሞ ፈርመንት የሚያደርገው ባክቴሪያ አንዳንድ ጊዜ ባክቴሪያዎችን በመጨመር የሚዘጋጅ ሶስ ነው።
ተዘጋጅቶ ፓክ ተደርጎ የሚሸጥ ሶስ ነው። ይሄ አኩሪ አተር ሶስ እንግዲህ ቀደም በጠቀስናቸው ከአኩሪ አተር የስንዴ ዱቄት፣ እርሾ እና ጨው በመደባለቅ ፈርመንት ወይም ደግሞ መጥመቅ የምንለው በእኛ በአማርኛ መጥመቅ ተጠምቆ የሚዘጋጅ ነው። ቢያንስ ከ5 ወር እስከ 8 ወር በሚፈጅ የፈርመንቴሽን ፕሮሰስ ወይም ደግሞ የመጥመቅ ሂደት የሚገኝ ሶስ ነው። ይህ ሶስ መገኛው ቻይና ነው። ቻይና ከ2500 ዓመት በፊት ይህንን ሶስ እንደጀመሩት አንዳንድ መዛግብት ወይም ጽሁፎች ያስረዳሉ። ሶያ አሁን በእኛ ገበያ ውስጥ ወይም ደግሞ በእኛ የዚህ ኮሜርሻል ኪችን የምንለው ወይም የምግብ አዘጋጀት ኪችኖች ውስጥ በብዛት የተለመደ ነው። የእኛ ሼፎች በብዛት ያውቁታል። በጣም በብዛት ይጠቀሙበትም ነው ያሉት። የሶያን አይነት ስንመለከት ወይም ደግሞ የሶያ አይነትን ስንመለከት 5 አይነት የሶያ አይነቶች አሉ። አንደኛው ዳርክ የምንለው ወይም ደግሞ ይሄ ዛሬ በተለይ ለውድድር የቀረበው ይሄ ዳርክ ሶያ የምንለው ወይም ጥቁሩ ሶያ የምንለው ነው። ይሄ ቀይ ቡናማና ጠንካራ ቃና ያለው ሶያ ነው። ሌላው ላይት ሶያ ሶስ የምንለው አለ። ብዙ አኩሪ አተር ያለው ነው። ይሄ ከፍተኛ የአኩሪ አተር ብዛት አለው እና ዝቅተኛ የስንዴ ውህድ ያለው ለሰስ ያለ ጣዕም ማይልድ ፍላቨር የምንለው ማለት ነው። እሱ ያለው ነው። ሌላው ታማሪን የምንለው አለ። እሱ በተለይ በጃፓን የተለመደ የሶስ አይነት ነው። በሜሶ የሚዘጋጅ ነው እና በጣም ጥቂት የሆነ የስንዴ ዱቄት ነው የሚኖረው። ይሄ ብዙ ጊዜ ግሉተን ፍሪ ሶያ ሶስ ይባላል። የበለጸገ ወፍራም ይዘት ያለው ነው። ብዙ ጊዜ ለዲፕ ሶስ ወይም ደግሞ ለመንከሪያነት የምንጠቀመው ነው። በተለይ ከአትክልቶች ጋር በብዛት ይቀርባል። ወይም ድሪዝል ወይም ደግሞ እየተንጠባጠበበት አትክልቶች ላይ የሚቀርብ ነው ማለት ነው። ሌላው ደግሞ ዋይት ሶያ የምንለው አለ፣ ወይም ሺሮ የምንለው የሶያ ሶስ አይነት አለ። ይሄ ቀለል ያለ ከለር ያለው ለሰስ ያለ ጣዕም ያለው ነው። ብዙ ስንዴ ይኖረዋል። ይሄ ከፍተኛ ጥቂት የአኩሪ አተር ነው ያለው። ይሄ በተለይ ለግሉተን አለርጂ ላለባቸው ሰዎች በጣም አደገኛ ሊሆን ይችላል። ጥንቃቄ መደረግ አለበት ይሄን ሲጠቀሙ ሰዎች። ሌላው ሳልሺኮሚ የሚባል የሶያ አይነት አለ። ይሄ በኢንዛይም ውህድ በጣም በኢንዛይም ነው የሚጠመቀው። ይሄ ብዙ ጊዜ እና ፓስቸራይዝድ ይደረጋል እና የሚታከም ነው። ወይም ፓስቸራይዜሽን ብሎ መታከም ማለት ነው። ወይም በከፍተኛ ሙቀት ውስጥ እንዲያልፍ ይደረጋል። ጠንካራና ወፍራም ይዘት ያለው ሶያ ነው ማለት ነው። እንግዲህ ሶያ ስለ ምግባዊ ይዘቱን ስንመለከት በብዛት የሚታወቀው በከፍተኛ ጨውነቱ ነው። በጣም ጨዋማ ነው። በብዛት ሶዲየም የምንለውን ነገር ይዟል። በጣም ከፍተኛ የሶዲየም ኮንተንት አለው። በአንድ የሻይ ማንኪያ ውስጥ 878 ሚሊግራም እስከ 910 ሚሊግራም የሶዲየም ኮንተንት ይዘት አለው። ሶዲየም በጣም የሚታወቀው በጨውነቱ ነው ኖርማሊ። ሌላው ካርቦሃይድሬት በጣም ዝቅተኛ መጠን አለው። ስኳር የተወሰነ ፐርሰንት አለው። በጣም 0.1 ስኳር አለው። ፕሮቲን በጣም በትንሹ አለው 1.3 አለው። ስፔሻሊ ከዌት ወይም ከስንዴው የሚመጣው ፕሮቲን ማለት ነው። እሱ ፕሮቲን አለው። ስለዚህ ይሄ ስነ ምግባዊ ይዘቱ ሲሆን፣ ሌላው ስነ ምግባዊ ጥቅሙን ስንመለከት ብዙ ጊዜ ፓክድ ነው። ፓክድ አንቲ ኦክሲዳንት ነው ወይም ደግሞ ፌኖሊክ ኮምፓውንድ ስላለው በውስጡ ጸረ ተዋሲ ባህሪ ያለው በተለይ ይሄ ከወይን ጋር ሲነጻጸር በጣም ከፍተኛ ሴል ፕሮቴክቲቭ ወይም ደግሞ ሴሎቻችንን ከጉዳት የመጠበቅ ቴንደንሲ ያለው ማለት ነው አንደኛው። ሁለተኛው ደግሞ ጉድ ፎር ዳይጀሽን ነው። በተለይ ዳይጀሽን ወይም ገት ሄልዝ ለምንለው ለአንጀት ጤና በጣም ትልቅ አስተዋጽኦ ያደርጋል። ብዙ ጊዜ እነዚህ ፈርመንትድ ወይም ደግሞ ተጠምቀው የሚዘጋጁ የምግብ አይነቶች በውስጣቸው የባክቴሪያል ኮንተንት ስላላቸው በተለይ ይሄ ቤኔፊሻል ባክቴሪያ ጠቃሚ እንላቸውን ባክቴሪያዎች በውስጣቸው ስለያዙ አንጀታችን ውስጥ ገብተው በጣም ጥቅም ይኖራቸዋል ማለት ነው። ሌላው የሚሰጠው ይሄ ሶያ ቡስት ኒውትሪየንት አብሶርቤሽን ነው። በተለይ ከውስጣችን ቫይታሚንና ሚነራል እንዲመጠጡ ትልቅ አስተዋጽኦ ያደርጋል ማለት ነው። ይሄን በመስጠት በጣም ትልቅ አስተዋጽኦ ያደርጋል። ይሄንን በመስጠት ይረዳናል ማለት ነው። ሌላው ዌት ማኔጅመንት ላይ የሚሰሩ ሰዎች ሶያን በጣም ቢጠቀሙ በጣም ጥሩ። ለምን? ዝቅተኛ ካሎሪ ነው ያለው። ዝቅተኛ ካሎሪ ስላለው ፍላቨር ቡስተርም ነው ወይም ጣዕም በጣም የሚያሳድግም ስለሆነ ዌት ማኔጅመንት ላይ የሚሰሩ ሰዎች ይህንን ምግብ እንዲጠቀሙ በጣም ይህንን ሶስ እንዲጠቀሙ በጣም ይመከራል። ሌላው ሙድ ሊፍተር ነው ወይም ደግሞ ይሄ ሁኔታን ወይም ደግሞ ያለበትን ሲቹዌሽን በማስተካከል ወይም ደግሞ የተዛቡ ሁኔታዎችን በማስተካከል በጣም ጥሩ ይዘት ያለው ነው የሚባለው አንዳንድ ጽሁፎች ላይ እንዳየ ነው። በተለይ በውስጡ የአሚኖ አሲድ መጠን በውስጡ ስላለው ማለት ነው። በተለይ ይሄ ትራይፕቶፋን የሚባል እና ሴሮቶኒን በተለይ ሴሮቶኒንን በማነቃቃት ከፍተኛ አስተዋጽኦ ስለሚያደርግ ስትረስን ይሄ ጫናን ወይም ደግሞ ይሄ ውጥረትን በመቀነስ ከፍተኛ አስተዋጽኦ ያደርጋል ተብሎ ነው የሚታሰበው። ሲጀመር ይሄ ሶስ
የኤዥያን ምግብ ውስጥ የሚገባ ነው ከኤዥያን ካልቸር ጋር የተገናኘ ምግብ ነው ስለዚህ እኛ ካልቸር ውስጥ በተለይ አሁን አንዳንድ ጊዜ እንደምንሰማው የኛ ባህላዊ ምግቦች ውስጥም የመጨመር ቴንደንሲ እየታየ ነው የሚባለው ስለዚህ ይሄ ነገር በጣም መቀነስ አለበት የኛ ካልቸር ምግብ አይደለም ኖርማሊ ስለዚህ ጨውን መጠቀም በኖርማል ይመከራል ስለዚህ ለፕሬሸር ሊያጋልጥ ይችላል በጣም ጥንቃቄ መደር ሌላው ሞኖሶዲየም ግሉታሜት የሚባል ይሄ ፍላቨር ኢንሃንሰር ምንለው ነገር አለ ወይም ጣዕም የሚያሳድግ ነገር አለ በውስጡ አለው ይሄ ደግሞ በጣም በከፍተኛ ደረጃ ጉዳት አለው ከቀደም ከምንለው ፕሬሸር ጋር ስለዚህ በዚህ በጣም የበለጸገ ስለሆነ እነዚህን ስንጠቀም በጣም መቀነስ ያለብን ይመስለኛል ሌላው ከፍተኛ ሆነ ካንሰር አማጪ ሁኔታው ይኖረዋል ክሎሮፕሮፓኖል የሚባል በተለይ በፈርመንቴሽን ጊዜ የሚከሰት አንድ ኬሚካል ሰብስታንስ አለ ስለዚህ ለካንሰር አማጭነትም ሊያጋልጥ ስለሚችል በጣም ጥንቃቄ መደረግ አለበት ሌላው ውስጡ አማይን ይዟል የፕሮቲን ኮንተንት ነው ይሄ አማይን ስለዚህ በተለይ እነዚህ ፈርመንት የሚያደርጉ ወይም ኤጅ የሚሆኑ ምግቦች በተለይ እንደ ስጋ እንደ ቺዝ እንደ አሳ እና እንደ ሶያ እነዚህ ሶሶች በውስጣቸው አማይን ኮንተንት በውስጣቸው ስላለ ለራስ ምታት ለአለርጂ የማጋለጥ ወይም ሽፍታ ለሆድ ህመም እና አንዳንድ ጊዜ ለቆዳ ችግርና በጣም ከፍተኛ የሆነ ለመፍሰስ ወይም ደግሞ በጣም ለይሄ ዲዚነስ የምንለውን ፕሮብለም ሊያጋልጥ ስለሚችል በተለይ ሼፎቻችን እነዚህን ቅመሞች ሲጠቀሙ ወይም እነዚህን ሶሶች ሲጠቀሙ በጣም ጥንቃቄ ማድረግ አለባቸው ማለት ነው ይሄንንም ደግሞ ማወቅ በጣም ይገባቸዋል ብዬ አምናለሁ እንግዲህ ሶያ በምግብ ክፍል ውስጥ እንደ ፊኒሺንግ ሶስ እንጠቀመዋለን ቶፒንግ ከላይ ማለት ነው እንደ መቀመሚያ እንጠቀመዋለን እንደ ማሪኔሽን እንደ ከለሪንግ ኤጀንት አና ጊዜ እንደ ግሌዝ ለማድረግ ጎልደን ብራውን ከለር እንዲመጣ እንጠቀመዋለን ከዛ ውጪ ደግሞ ፍላቨር ቡስተር ወይም ደግሞ ኢንሃንሰርም ስለሆነ ጣዕምን ለመጨመር በጣም እንጠቀመዋለን ማለት ነው እንግዲህ ሶያን በአንዳንድ በተለይ በስቲር ፍራይ ቬጂተብል ወይም በአንዳንድ ምግቦች ውስጥ ማሪኔት በሚደረጉ ምግቦች ውስጥ መጨመር በጥቂቱ መጨመር መጠቀም እንዳለብን እንደ አባይ ቲቪ በሼፍ ዚ ማጀት ፕሮግራም ማሳሰብ እንወዳለን ማለት ነው በቀጣይ ወደ ውድድሩ መራቸዋለሁ ኢንስትራክተር ኢዮብ ስለሰጠህን ሙያዊ ማብራሪያ ከልብና እናመሰግናለን እናንተም በየቤታችሁ ብዙ ዕውቀት እንደገበያችሁበት ምንም ጥርጥር የለንም የመጨረሻው 1 ደቂቃ ብቻ ነው የቀረው መጀመሪያ ጨርሰናል ያለ ይቀመስለታል ግን 8 ግባቶች ገብቷል 40 ሰከንድ ብቻ ነው የቀረው ሰከንድ 10 9 8 7 6 5 4 3 2 1 በቃ አረገችው ውድድሩ አልቋል እንዳያችሁ ተመልካቾቻችን እኔ ተወዳዳሪዎች ይጨንቀኛልና ገብቼ መስራት ትንሽ ነው የቀረኝ ተወዳጅ የሼፍ ዚ ማጀት ውድድር ልባችንን ከፍ ዝቅ ሲያረግ ቆይቶ በዚህ መልኩ በጣም አስጨናቂ በነበረ መልኩ ተጠናቋል መጀመሪያ ምግብ ሰርተው የጨረሱት ጥንዶቹ ናቸው የጥንዶቹ ምግብ ለዳኞቹ እናቀርባለን ተወዳዳሪዎች እስቲ የሰራችሁትን ምግብ እንዴት እንደሰራችሁት ሂደቱን አስረዱን ማለት ሱፑን የሰራውበት መንገድ መጀመሪያ ብሮኮሊውን ቦይል አረኩት ከዛ ካሮትና ባሮ ሽንኩርቱን ደግሞ ትንሽ ሜት እንደዚሁ ለብቻው ቦይል አረኩትና በአጥንፌ ከዛ በኋላ በእንፈጨውት ማለት ነው በትሬን ፈጨውት ግን ስፈጭ የተጠቀማቸው ቅመሞች አሉ ሶል ተጠቅሜ ያለው ኦሊቭ ኦይል ተጠቅሜ ያለው ከዛሻገር ደግሞ ይሄ ፍሎሩን በጥብጬ ጨምሬዋለሁ ሱፑ ላይ ከላይ ደግሞ ተልባውን አመሳ አድርጌ ነስነስ አድርጌዋለሁ ለድንብላል ቅጣውን ደግሞ ከላይ ነው ክትፍ አድርጌ ከላይ ነው ጨምሬ ነሰነስኩት ዶሮውን ደግሞ ያዋስቤ ነበረው እንዳሰብኩት አልመጣለኝም በርግጥ የሰራውበት መንገድ ግን መጀመሪያ ትንሽ ቦይሊንግ አድርጌዋለሁኝ ከዛ በኋላ አውጥቼ አጠንፍፌ ካተፌ በጁላይ ነበር ስላይድ ፈልጌ ነበርና ከዛ የተለያዩ ቃሪያ ምናምን ቃውንት ጨማምሬ
ሶስት እንዲኖር ነበር። ያው እንግዲህ በተቻለ መጠን ደስ ይላል። ከዳኞቹ አስተያየት በፊት አንድ ነገር ልንገርሽ። እኔ ባለፈው የዶሮ እግር ነበር የደረሳችሁ። ያንኑ ከሰራችሁ ዛሬ ዳኞቹ በቃ ሊሏት ነው ብዬ ሳስብ በተለየ መንገድ መምጣትሽ ይጣፍጣ ይጣፍጥ እነሱ ነው የሚያውቁት። እኔም ለዛ ነው። ጎበዝ። እሺ አመሰግናለሁ። ጥንዶቹ እንኳን ወደ ሼፍ ዚማጀት በአባይ ቲቪ በደህና መጣችሁ ለሁለተኛ ዙር። እንዴት ነበር? እንዴት አገኛችሁት? ምንስ ዝግጅት አድርጋችሁ ነበር? አይ አሪፍ ነው። ዝግጅት አድርገን ነበር በተለያየ መንገድ ቪዲዮዎችን በማየት የተለያዩ ከአሁን በፊትም በአባይ ሼፍ ዚማጀት በአባይ ቲቪ የተላለፉ ዝግጅት የተላለፉ ቪዲዮዎችን ለማየት ሞክረናል እና አሪፍ ነበር ውድድሩ የሚል። ሌላስ ልምምድ አላደረጋችሁም? ገበያውን ሳይታችሁታል? ገበያ አይተናል። ሱፐር ማርኬት ምናምን ሄዳችሁ? ሱፐር ማርኬት ሄደን ያው በዛውም እኛም ስለሚሸምት ሄደን ለማየት ሞክረናል አንዳንድ ነገሮችን። እሱ አልከበደንም። ያው ትንሽ የሰዓቱ ጉዳይ ነው። ትንሽ ሾርባ ገምታችሁ ነበር ሊኖር እንደሚችል? በፍጹም አልገመትንም። አልገመታችሁም? ምኑ ከበዳችሁ? ምን አስደነገጣችሁ? አረ ቀላል ነው ሲጀመር። ያው የታየም ጉዳይ ነው እንጂ ቀላል ነው። ቀላል ነው? አረ ቀላል ነው። ታይሙ ነው ቴንሽን የሚያደርገው ትንሽ እንጂ። የሾርባ ፊልም ምናምን አላያችሁም? ሾርባ ሲሰራ ምናምን አይተናል። ግን እዚህ ስንመጣ ትንሽ የሰዓቱ ጉዳይ ቴንሽን ያደርጋልና አንዳንድ ነገሮች ቶሎ አክቲቪቲ ለመስራት እንጂ አይተናል። በጣም ጥሩ። ያው የጋራ ስራ ነው። ምናልባት ሼፍ ዚ ያንቺ ውጤት ብቻ ያስመሰለው እንዳይመስልሽ፣ የጋራችሁ ነው እና የጋራ ነው፣ የቡድን ውጤት ነው። ሁለታችሁ ባተጉ ይሄ ውጤት አይመጣም ነበረ። በመጀመሪያ ከውድድሩ ቅርጽ አንጻር የሚገባውን ዝግጅት ያደረጋችሁ እንደሆነ ያው ያሳውቃል። ምክንያቱም ግብአቶቹን ስታዩት ብዙ አልተደናገራችሁም፣ አውቃችሁታል። ያላወቃችሁት ነገር የለም። ያ በጣም ጥሩ ነገር ነው። ጥምረታችሁ ጥሩ ነው፣ አድጓል። ክህሎታችሁም ከባለፈው አድጓል። ለሁለተኛ ዙር የሚመጥን ዝግጅት አድርጋችሁ እንደመጣችሁ የሚያሳይ ነገር አለው እና ያቀረባችሁት ምግብ ዶሮ በጣም አሪፍ ጣዕም ነው ያለው። በጣም ቆንጆ ነው። የሰራችሁበት መንገድም በጣም ጥሩ ነው። ቺክን ስቲር ፍራይ የሚባል የኤዥያን አይነት ምግብ ነው የሰራችሁት እና ያ ቺክን ስቲር ፍራይ እንደዚህ አይነት ነገር ነው። ነገር ግን ብዙዎቹ አትክልት ይኖሩታል። አትክልቶቹ ጁሊያን ሆነ ወይንም ሽሪምሪ ተከትፈው በጣም በሳት ሳይመቱ ቺክኑ ከተጠበሰ በኋላ አትክልቱ በአናት ይደረግና የኩኪንግ ወይም የማብሰያ ጊዜው ትንሽ ይሆናል። ከዛ መጨረሻ ላይ ኮሪያንደር፣ ሶያው፣ እነዚህ ሶሶቹ ማጣፈጫዎቹ ይቀርባሉ። ከሩዝ ጋር ወይንም እንዲሁ ብቻውን ቀርቦ የሚመገብ በጣም ተወዳጅ የሆነ የምግብ አይነት ነው። ወደዛ ምግብ ጠጋ ይላል። ያው ጠጋ ያለ ነው በአንዳንድ ጉድለቶች። ጣዕሙ ግን እና ብስለቱ በጣም አሪፍ ነው። የሰራችሁበት መንገድም ቴክኒካሊ በጣም ጥሩ ነው። ምንድነው የእናንተ ጉድለት የሆነው? ዶሮውን ስንሰጣችሁ ሾርባውንም ታሳቢ አድርገን ነው። ምክንያቱም ለሾርባው መረቅ ከሱ እንድታወጡ ነበር የተፈለገው። ያው መረቅ ካልወጣ ሾርባ ሊሰራ አይችልም። አሁን ምንድነው የእናንተ ስህተት የሆነው? ጥሩ ነበረ፣ ብላንች አረጋችሁ ወይም አገነፈላችሁት። ያገነፈላችሁበትን ያን እንደ መረቅ አትክልት ጨምራችሁ እንደገና ደግሞ ሌላኛው ሁለተኛው ጥፋታችሁ ብሮኮሊውን ብላንች አደረጋችሁትና ውሃውን ደፋችሁት። ምክንያቱም አትክልት የሚቀቀልባቸው መረቆች ለምግብ ማብሰያነት የምግብ ንጥረ ነገር ይዘቱንም በጣም ያበለጽገዋል፣ እንደገና ደግሞ ጣዕሙንም አሪፍ ያደርገዋል እና የዶሮንም ደፋችሁት፣ የአትክልቱንም ደፋችሁት። አሁን ሾርባ ያለባችሁ አይመስልም ነበር ሂደታችሁ ማለት ነው። ከዛ እንደገና ምንድነው ሾርባውን ከሰራችሁ ሾርባውን ስትሰሩ አትክልቶቹን በመቀቀል ሳይሆን በማቁላላት ቢሆን የአትክልቶቹ ጣዕም ይወጣል። እዛ ላይ ቀዝቃዛ ውሃን ብትጨምሩ፣ መረቅን ባታዘጋጁ መረቁን እዛው በራሱ ያገኛል። ከዛ ከተንተከተከ በኋላ ይፈጫል። ከተፈጨ በኋላ እንደገና የፍሰት መጠኑን ታስተካክላላችሁ። መልሳችሁ እንደገና መንተክተክ አለበት። ምክንያቱም የፈጫችሁበት እቃ ምግቡን ኮንታሚኔት ወይንም ሊበክለው ይችላል
ስለዚህ እንደገና መንተክተክ አለበት። ከዛ ሲመሪንግ የሚባል ያበሳሰል ዘዴ ያለ ወይም በትንሹ ማንተክተክ ማለት ነው ሲመሪንግ ማለት። ከዛ ያ ቼክ ይደረጋል። ከላዩ ያለው ነገር ይገፈፋል፣ ይቀመሳል፣ ይቀመማል፣ ይቀርባል። ይሄን ሂደት እንትን አድርጓል፣ ስቷል። ያው ሾርባ ለማለት ያስቸግራል። ምክንያቱም ቀዝቃዛ ውሃ ተጨመረበት፣ ተፈጨ፣ መጣ እና የደመ ነፍስና ይድረስ ድረስ ይመስላል። ግን ያው የፕሮፌሽናል የምግብ ባለሙያ ስላልሆናችሁ በእናንተ አቅም ይሄን ያህል መሄዱ እና ሁለተኛ ዙር እንደመሆኑ መጠን ደግሞ እኛም ትንሽ እኔ ከፍ አድርጌ ስለጠበቅኳችሁ ያው ጎበዞችም ስለሆናችሁ የተሻለ ጠብቄ ነበር። ዞሮ ዞሮ ጣዕሙ፣ የህርቦቹ ቴስት የመሳሰሉት ነገሮች ይሰማል። ቺክኑ አንጻራዊ ከሾርባው አንጻር ጥሩ ነው እና በአጠቃላይ ስለመጣችሁ እና የተወሰነ ዝግጅት አድርጋችሁ መምጣታችሁ በጣም ጥሩ ነው። እንኳን ወደ ሁለተኛው ዙር በሰላም መጣችሁ በሼፍ ዚማጀት አባይ ቲቪ። እንኳን ደህና መጣችሁ። እንዴት ነበር? እግዚአብሔር አሪፍ ነው። አሪፍ ነው። እሺ፣ በፊትም ቲም ወርካችሁ በጣም አሪፍ ነበር። አሁንም በደንብ ጨምራችሁ ነው የመጣችሁት። ፓይናፕሉን ምን ላይ ነው ያደረጋችሁት? በዘይት እና በስኳር ጠብሼ ትንሽ ለጠብሼ ወደ ሾርባው ላደረገው ነበርና ስኳሩን ሳጣ በዘይት ጠብሼ ነው ወደ ሱፑ የጨመርኩት። አዎ፣ ግን ማር መጨመር ትችይ ነበረ? አዎ፣ እችል ነበር። ሱፑ ላይ ነው ያደረጋችሁት? ሱፑ ላይ ነው ያደረኩት። በዘይት ግን ጠብሼዋለሁ ተወሰነ። እኔ ትንሽ ቀር ያለኝ ዱቄቱን እዚህ ላይ መጨመራችሁ ምንም ትርጉም የለውም፣ ምንም ጥቅም የለውም። በቺክኑ ግሬቪ ፍሳ እንዳለው ቺክን ሱፕ ወይም ደግሞ ቤሻሜል ሰርታችሁ እንደዛ ብትሰሩት አሪፍ ነበር የሚሆነው። ግን አሁን እዚህ ላይ እየጨመራችሁበት እንደ ቲኪንግ ኤጀንትም አይደለም፣ ራሱ ቬጅቴብሉ ሲፈጭ የመወፈር ባህሪ ያለው አይደለም። ስለዚህ ዱቄቱን መጨመራችሁ ምንም ቫልዩ አድ አላረጋችሁበትም። ያው ሌላው የተሰጠው ኮሜንት ያው መንተክተክ ነበረበት፣ ቀዝቃዛ ሾርባን የሰጣችሁ በደንብ ጣዕሙን እንትን አላለው። ሌላው ኮሪያንደሩን እዚህ ሱፑ ላይ ከምታደርጉት ቺክኑ ላይ ብታደርጉት የበለጠ ጣዕም ይኖረው ነበር። የቺክን አከታተፋችሁ፣ አሰራራችሁ በጣም ደስ የሚል ነበር። እንደውም ከበፊት ከተሰጣችሁ ኮሜንቶች እዚህ ያወራን ነበር ከማህተቤም ጋር በፊት የተሰጣችሁ ኮሜንቶች ብላንች ብታደርጉት ተብላችሁ ነበር አይደል? እሱን አስታውሳችሁ ማድረጋችሁ በጣም አሪፍ ነገር ነው ያደረጋችሁት። ግን ያው ግሬቪውን እንደተባለው ወደዚህ ወደ ሱፑ ብትቀይሩትና በደንብ የበለጸገ ምግብ እናገኝ ነበር። አይ በሸመሌ ባይዘው እኔ ማስቤ ነበርና ግን ብዙ ጊዜ ነው የምሰራው በኦቭን ስለሆነ እዚህ ላይ አልመጣልኝም መጥበሻ ላይ ለመስራት እንጂ ገና ቺክኑን ሳየው በሸመሌ ለመስራት ነበር አስቤ የነበረው። ግን መጥበሻ ላይ ለመስራት ብዙ እንትን የለኝም። የማያቸውን ቪዲዮዎች ኦቭን ላይ ስለሆነ እዛ ላይ ነው። ምክንያቱም ከላችና ከታይ እኩል ቫልዩም መብሰል ስላለበት ያ ነገር እንትን አላለኝም እንጂ በሸመሌ ነበር ያሰብኩት። ክርክር ነጥብ አያስጨምር። አዎ ያው የቀረበልን አይደለም እንትን የምንለው። ኦቨን ግን አለ፣ ኦቨንም ከኋላሽ አለ። ከነበረው በኦቨን አንድ ሰርታ ታምጣለህ። በነገራችን ላይ ምን መስሎሽ ነበር? አይ አላየሁትም፣ አልሰጠሁትም። የዛ ሰዓት የለም ነበር፣ መጀዛ በፊት የለም ነበር። ያን ነው ቲንክ ድጋሚ ግን ስትወዳደሩ ነበር። አላየሁትም። እናንተ ስትወዳደሩ ነበር። አላየሁትም። ለማንኛውም ያው የሱፑ እንደተባለ ነው። ቺክኑ ግን ጥሩ ጣዕም ነው ያለው። እንግዲህ የጋራ ውጤቱ ምን እንደሚሆን እንጠብቃለን። እሺ ጥንዶቹ ፕሬዘንት ስታረጊልን ቅር ያለሽ የሚመስለው ቺክኑ ላይ ነው። ሱፑን በደንብ ነገርሽንና በቃ እንዲያደረኩ አልሽና ስቲር ፍራይድ ቺክን ነው ልለው የምችለው እንደዛ የቀረበ ያው ከፊሽ ጋር ስለምጋራው ሀሳቡ አልሽና ቅር ያለሽ የሚመስለው ግን ቺክኑ ላይ ማለት ቺክን ላይ ያው ብዙ ሰዓት እንደደቂቃ ዘሪቨርስ ነው እንትን ተቃራኒ ነው። ኮንፊደንስ ያለሽ መስሎ ሾርባው ላይ ነው። እዚህ ጋር ቅር ያለሽ ነገር ላይ መስሎ ቺክኑ ላይ ለኔ ደግሞ ተቃራኒ ነው እንትኑ። ይሄኛው በጣም ቆንጆ ነው። ምናልባት ሳይድ ምናምን ብታረጊበት በጣም አሪፍ ነው። ብዙ አልከፋኝም። ደስ የሚል ቴስትም ስላለው ጀስት ቬጂቴብሎች ነው የሚጎሉት። ጀስት በዚህ መንገድ ነው ሊሰራ የሚችለው። ብላንች ማድረግሽ ቆንጆ ነው። እኔ እንደው ምን አስቤ እንደነበር ታውቂያለሽ? ከባለፈው ፖቴንሻላችሁን አሳደጋችሁት። ዱቄቱን እንደ ሊጥ በወፍራሙ አብኩታችሁት እንደ ሮል እንደ ሸዋሮማ ምንለው ራፕ ነገር የለም ይሁን እየጠበቅኩ ነበረ። እንዳለመታደል ሆኖ ያው በዚያ መንገድ አለም የሰራችሁት። እኔ አሁንም ኮሜንቴ ሱፑ ላይ ነው። ሱፑ
አድራሻ የለውም። ቲክ ሱፕ የምንለው አይደለም ይሄ ቲን ሱፕ ኮልድ ሱፕ ሆት ሱፕ ናቸው። ምንም ይሄ እንትን አይደለም ማለት የችኮላ ነው የተሰራው ማለት ቴስቱም እሱ ብቻ አይደለም። ይሄ አሰራሩ ወዩ ምናምን አይደለም። ይሄ ሱፕ የሚሰራበትን ፍሎ ጠብቆ መስራት አለመሰራቱ ብቻ ሳይሆን ቴስቱም በጣም የሚረብሸው ደስ አይልም እውነት ለመናገር። ሲር ፍራይዱ ላይ እንትን የለብኝም። ስለዚህ ባለፈው ከጠበቅናቸው አንፃር ግባት ቀላል ነው ብላችሁኛል አይደል? ለኔ ፓይናፕል የፈተናችሁ ነው ይመስለኝ። እውነትም ስናየው ግባቱ ቀላል የሚፈትን አልነበረም። እናንተ ከዚህም በላይ ጠብቀናችሁ ነበር። የምሬ ነው ምላችሁ። አስጨብጭባችሁናል እኮ ፊሽ አልነበርክም አለ ያኔ አልነበርክም ያኔ አይደል? በጣም የሚገርም ውድድር ነበረ። ዛሬ ግን ከዚያ ወርዳችሁ ቢል የመጣችሁ ኢቭን ዶሮን ያገነፈላችሁበትን ውሃ እዚህ ጋር ለምሳሌ ውሃ አስጠቀሙ ነበር። ያን ውሃን እንኳን መጠቀም ትችሉ ነበር። አስቲ ፍራይድ ላይ ዶሮን ያገነፈላችሁበትን ብሮኮሊ ጀስ ብላንች አድርጋችሁት ፓይናፕል እዚያ ጋር መጨመር አያስፈልግም። መሆን የነበረበት ይሄ ዲሽ ሱፑ ብሮኮሊ ሱፑ እንደተጠበቀ ይሁንና ፓይናፕሉን ሳላድ ሰርታችሁት ከዚህኛው ሳይት ብታቀርቡት ቆንጆ ነገር እንመለከት ነበር። የፓይናፕሉ እዚህ ጋር መግባት ብዙ ነገሩን ያሳጣው። አንደኛ ኮልድ ሱፕ ነው የቀረበልን፣ ሁለተኛ ቴስቱም ቴክስቸሩም ብዙ ነገሩን ያበላሸባችሁ ፓይናፕሉ ነው። ስለዚህ ሳላድ ሰርታችሁት ሳይድ ሆኖ ቢሆን ኖሮ የሚገርም ነገር እንመለከት ነበር። እሱ ነው የተወሰነ እንትን ያለኝ። ከዚህ ውጭ ያላችሁ ቲምወርክ የነበራችሁ መናበብ የነበራችሁ እንቅስቃሴ ደስ ይላል። እኔ ለእናንተም ለነሱም ለሁላችሁ የምሰጠው ኮሜንት መጀመሪያ ላይ ያላችሁ እንትን ተጠቀሙት። መጀመሪያ ላይ የምናየው ነገር በጣም ቀስ ያለ ነው። 10 ደቂቃ 5 ደቂቃ ቀረው ሲባል ነው ሩጫውና ጥድፊያው። አደጋም ሊፈጠር ይችላል አይደለ? ስለዚህ መጀመሪያ ልክ 30 ደቂቃ ተጀመረ ሲባል ነው ሩጫው መጀመር ያለበት። ስለዚህ እቺ ነገር ሚስ እየተደረገች ነው። ኦቨርጎል የነበራችሁ ነገር ጥሩ ነው፣ መልካም ውጤት። ሌላው ታነስታላችሁ ብዬ ያልኩት ነገር በጣም ማረም ያለባችሁ እነዚህ አትክልት ነገሮች በፈላ ውሃ ነው የሚጀመሩት፣ በቀዝቃዛ ውሃ አይጀምሩም። ብሮኮሊውን በቀዝቃዛ ውሃ ነው ጀምራችሁ ይጣ። ያ ማለት ተፈጥሯዊ ከለራቸው ፌድ አውት ያደርጋል፣ ይለቃል። እንደገና ደግሞ የኒውትሪቲቭ የምግብ ንጥረ ነገር ይዘቱም በጣም እንዲሞት ያደርገዋል። እንደገና ሲከደኑም ከለራቸውን በጣም ያጣሉና ይሄን ጥንቃቄ ማድረግ አለባችሁ በወደፊት የምግብ ስራችሁ ላይ። ጨው ባለው በፈላ ውሃ ሳይከደኑ ስፔሻሊ ግሪን ቬጂቴብሎች። የሼፍ ዚማጀት የምግብ ዝግጅት ውድድር አስተማሪ ነው የምንለው ይሄንን ስንሰማ ነው። ሼፎች ለጥንዶቹ የሰጡትን ገንቢና አስተማሪ አስተያየት እናንተም እንደተማራችሁበት ምንም ጥርጥር የለንም። አሁን ደግሞ የወንድሙ ዘር ምግብ ይቀርባል። አንቺ መነሳት የለብሽም ከፈለግሽ። ነፍሰ ጡር ነሽ፣ እረፊ። ጥሩ ነው። የዘወትር ስፖንሰራችን አልፊ ትሬዲንግን ከልብ እናመሰግናለን። አልፊ ትሬዲንግ የምታዩትን ሙሉ የኪችን እቃዎችን ያሟላልን ነው። አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት አካባቢ ወለላ ኮመርሻል ምድር ቤት ሲሆን አንደኛው፣ ቁጥር 2 ደግሞ እዛው ወለላ ኮመርሻል አጠገብ ነው። ለሆቴል፣ ለሬስቶራንት፣ ለኬክ ቤት፣ ለዳቦ ቤት፣ ለሆቴሎች የተለያዩ ምርጥ እቃዎች ስትፈልጉ በዚህ ስልክ ቁጥር እየደወላችሁ ሃሎ በሏቸው። በጥሩ ዋጋ በጥሩ መስተንግዶ ጥሩ እቃዎችን ሸምታችሁ ትወጣላችሁ። አልፊ ትሬዲንግ ከልብ እናመሰግናለን። ተወዳዳሪዎች እስቲ የሰራችሁትን ምግብ እንዴት እንደሰራችሁት ሂደቱን አስረዱን። ያው እኛ ለመስራት የፈለግነው የሾርባውን የካሮት ሾርባ ነበረ ለማድረግ የፈለግነው። ከዛ ካሮቱ ትንሽ ጣፈጥ ስለሚል ሲፈጭ ሲጠበስም የሆነ የመጣፈጥ ቴስት ስላለው በፓይናፕሉ እንደ ሎሚ አይነት ባህሪ ስላለው እንደ መቆምጠጥ ነገር እንዲሆን አድርገነዋል ማለት ነው። ሌላው ደግሞ ያሰብነው ቺክኑን በዱቄት በእርድ በተለያዩ ቅመሞች ማርኔት አድርገን መጥበስ ነበር የፈለግነው። ግን እንደ ድንገት ስላረረብን ከትፈን ወደ ሌላ እንትን ለማድረግ ጀመርን። ግን እኛ ትንሽ ሰዓት ስላነሰን የፈለግነውን እንትን አልሰራንበትም ቺክኑ ላይ ማለት ነው። ሌላው የሁሉም ግብአቶች እንትኑ ላይ ተጨምሯል። እነ ባሮቹ፣ ካሮቱ፣ ዝንጅብሉ ሾርባው ላይ ተጨምሯል። ተልባውን ግን አመስ አድርገን ቺክኑ ላይ ነው የጨመርነው። እንኳን በድጋሚ ወደ ሼፍ ዚማጀት በአባይ ቲቪ በድጋሚ እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። መልካም። ያው ፍሪደማችሁና ነፃነታችሁ አሁንም አለ፣ አሁንም አብሯችሁ ነው። ሰው ጥሩ ነው። ጀስት ኩኪንግ ነፃነት ይፈልጋል። እሱ ነገራችሁ ጥሩ ነገር ነው። ከባለፈው የጎደለብኝ ነገር የለም ፍሪደም ላይ።
ሌላኛው እናንተ ጋር ዛሬ የወደድኩት ነገር ይሄ ኮሬክቲቭ አክሽን የምንለው ነው። የሆነ ነገር ተፈጠረ ጀስት አረካችሁም ወይ የሆነ ነገር ሀፕን እንዳረገ ገባችሁ ጀስት ኢሚዲየት የወሰዳችሁት አክሽን በጣም ቆንጆ ነው። ይሄ ነው በቃ የሆነ ነገር ሀፕን ሊያደርግ ይችላል፣ የሆነ ነገር ሊፈጠር ይችላል። ግን በእርግጠኝነት የምነግራችሁ የሆነ ደቂቃ ኖሯችሁ ቢሆን የወሰዳችሁት ኮሬክቲቭ አክሽን ከዚህ በላይ የተሻለ ችግር መመልከት እንችል ነበር። እስኪል ይፈልጋል ጀስት እሷ ነገር ለምሳሌ ብላንች ብታረጉት ልክ እነሱ ብላንች እንዳረጉት አድርጋችሁ ቢሆን ኑሮ በባተር የምታሳልፉት ቆንጆ ይሆን ነበር። ግን ዱቄት ወይ ደግሞ ባተሩ ከላይ እየተቃጠለ ችክኑ ምን ሆነባችሁ? ጥሬ አይደለ? ስለዚህ የሆነች እንትን ይፈልጋል ወይ ብላንች መደረግ ይፈልጋል። ብዙ ጊዜ በባተር ወይ ደግሞ በዱቄት ወይ ደግሞ ፓኔ ፕሮሰስ የምንላት ሂደት አለች። በዱቄት በተመታ እንቁላል በዳቦ ዱቄት በዚህ አልፎ የሚጠበሱ እንትኖች ወይ ሀፍ ኩክድ የሆኑ አሊያም ደግሞ ይሄ ኮኔክቲቭ ቲሽ ወይ ደግሞ አያያዥ ጡንቻቸው ሶፍት የሆኑ ለስላሳ ስጋዎች እንደ አሳ ወይ ደግሞ ስጋም ከሆኑ ለስላሳ ስጋዎች ነው ሪኮመንድ የሚደረገው እንጂ ጠንካራ ስጋዎችና ቶሎ ሊበስሉ የማይችሉ በተለይ ለምሳሌ ብረስ ብታረጊው ሊሆንልሽ ይችላል። ይሄ ግን አየሽው እንዴት እንዳስቸገረሽ። ስለዚህ ኮሬክቲቭ አክሽናችሁ ጥሩ ነው። ስህተቱ የነበረው ባተሩ አሰራር ችግር ነበረበት። ሲጀምር ባተር ለሱ እንትን አይደለም። እሺ እንቁላሉን በላይ ዱቄቱን በላይ መጀመሪያውኑ ባተሩ ተሰርቶ የሚፈልገውን ቴክስቸር ሲሰጠን ነው ከሆነ ማለፍ የሚችለው እንጂ እንቁላል ከላይ ዱቄት ከላይ አለ ሲጨምሮ የነበረው እንደሱ አይሰራም ባተር። በቃ ልክ ዊስከር ላይ የሚያስፈልጉ ግብአቶችን እንጨምራለን፣ በዊስከር በደንብ ይመታል፣ ሂደቱ ይቀጥላል። ስለዚህ ምንም ያህል በርን ቢያደርግባችሁም የወሰዳችሁት ነገር ግን ጥሩ ነው ልላችሁ ፈልጋለሁኝ። ሱፑ ተቃራኒ ነው። ዛሬ ደግሞ እናንተ ጋር ደግሞ ተቃራኒ ነው። ሱፑ የተወሰነ ቴክስቸር ነው የሚፈልገው እንጂ ቴስቱ ቆንጆ ነው። በቃ ሪል የካሮት ሱፕ ቴስት ነው ያለው፣ አሪፍ ቴስት አለው። ግን ቴክስቸሩ ነው ችግሩ። የተወሰነ መረቅ ወይ ደግሞ ፈሳሽ ይፈልጋል። ችክኑ ግን ቴስቱ እንትን አይደለም። በቃ በችኮላ ነው። ላስት ታይም ላይ ነው እንደውም አይደል እሳቱን ጨምራችሁ እንትን ያላችሁት ብዙ እንትን አይልም ቴስቱ። ይሄ አትራክቲቭ የሚባል ቴስት የለውም ችክኑ። ሱፓችሁ ግን የተወሰነ ቴክስቸር ካልሆነ በስተቀር ጥሩ ነገር አለው። ጋርኒሽ ምናምን መጨነቅ አይጠበኛ ዝም ብለን ነው የፈቀድልሽ እንደው ስሜቷን ትወጣ ብለን ነው እንጂ ጋርኒሹ የሚበላ ቢሆን ይመረጣል አይደል? ዝኩኒና ኪያር እንትን ይላል አይደል? ላይገለኝ ይችላል ግን ኮምፈርት አይሰጠኝም። ሰውየው ኪያር መስሎት ይበላው አይደል? ላይገለው ምናምን ይችላል ግን ኮምፈርት አይሰማውም ዝኩኒ። ስለዚህ ጋርኒሽ የምናደርጋቸው ነገሮች በተቻለ መጠን መበላት መቻል አለባቸው። የሚያወዛግቡ ግን መሆን የለባቸው አይደል? ስለሚያወዛግብ ማለት ነው። ግን እስኪ ትስራ ምናምን ብለን እግረ መንገድንም ኢንተርቴን አረግ የሆነ ሆኖ ግን ያው ቆንጆ ነው። ብዙ አልጎረበጠኝም። ያው የቺክኑ ያው የታይሚንጉ ምናምን ያመጣው ጣጣ ነው። ያን ያህል ብዙ ቴስት የለውም። ግን ኖ ጨው ብቻ አይደለም ብዙ የሚጎለው ነገር አለ። ልክ ሲዝን አረጋችሁ ጠበሳችሁት፣ ከዚያ በኋላ ሆኗል መክተፍ የጀመረው ተከተፈ ወደ መጥበሻ ነው ሄደው። ሲዝኒንግ ምናምን የሆነ ስቴፖችን አልሄደም። ስለዚህ ሱፑ የቴክስቸር ችግር ካልሆነ ቆንጆ ነው። ቺክኑ ችግር አለበት። ስለዚህ ሁለቱን አስታርቀን የሆነውን አብረን እናያለን። መልካም ውጤት። እሺ የወንድሙ ዘሮች እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ ለሁለተኛ ዙር በሰላም መጣችሁ። እንኳን ደህና ቆያችሁ። እንዴት ነበር? ከበደሽ? አይ አልከበደኝ። ቆሙ አልከበደኝ። እንደውም ፈጣን ነሽ። በጣም ትንቀሳቀሽ ነበር። እናንተ ጋር ያየሁት ነገር ምንድነው? እናንተም ተግባብታችሁና ጥሩ ነበር ተቀናጅታችሁ የምትሰሩ የነበረው። ያው ማተቤ እንዳለው የወሰዳችሁት አክሽን ጥሩ ነው፣ ግን እንደዛም ሆኖ አልበሰለም። ዶሮ ተከትፎም አለው ጥሬ። ያው ዶሮና አሳ ደግሞ እንደዚህ በደንብ ወልደን ካልሆኑ ለጤና ጥሩ አይደሉም እና መመገብ አንችልም። ወደ ሱፑ ስንመጣ ጥሩ ቴስት አለው። የሆነ ፓይናፕሉና ካሮቱ በደንብ ባላንስ አድርጓል ቴክስቸር። ያው የፍሰቱ መጠን ትንሽ ስቶክ አድርጋችሁ እንደገና ብታንተከትኩት ጥሩ ይመጣ ነበር። ሌላው በአሰራር ሂደት ላይ ኦሪንቴሽን ላይ ነበራችሁ አይደል? ሁለቱም ቀን እዚህ ላይ ሁለት ጊዜ ስለ ቾፒንግ ቦርድ ስንናገር ለዶሮ የሚሆነው መክተፊያ ቢጫ ነበር፣ በቀይ ነበር ስትከትፉ የነበረው። ትልቅ ስህተት። መጀመሪያ ላይ ያልተሳሳታችሁትን ስህተት አሁን ሁለተኛ ላይ ካሮት ልጠሽ ጅንጅብል ልጠሽ በጣም ዝርክርክ ያለ ነበረ ጠረጴዛው። ሳህን ላይ አይደለም እዛው ግማሹ እዛ ወደቀ ምናምን መክተፊያው ላይ ያለ ረብሻችሁ ነበር። ለእናንተም ንጹህ ሆኖ ስትሰሩና ጽድት ያለ ላይ ሲሰራ ምቾት አይሰጥም አይደል? ስለዚህ ዝርክርክ ያለ ነገር አይችበታለሁ የምትሰሩት ነገር ላይ። እንግዲህ ያው ለጋርኒሽ ወይንም ደግሞ ለማሳመሪያ የምንጠቀማቸው ነገር ኢደብል የሚበሉ መሆን አለባቸው።
ይሄን ማድረግ ከፈለግሽ ወይ መጥበሻ ላይ ነገር ትንሽ ግሪል ነገር አድርገሽ ብታደርጊው አሪፍ ይሆን ነበር። እንደውም እዚህ ላይ ከምታደርጊው ልክ ስቲር ፍራይ እነሱ እንደሰሩት ቬጂቴብሎችን ጨማምረሽ ዚኪኒንም አድርገሽ አንድ ላይ ሶት ብታደርጊው ጥሩ ይመጣ ነበር። ያው ታይማችሁን በደንብ አልተጠቀማችሁ ረጅም ሰዓት ባተር በመስራት እሱም ያው ፕሮፐርሊ የሆነ ፕሮሲጀሩን ያልጠበቀ እጅሽ እንደዚህ አድርገሽ ጻገኝ ጠዋጠብ ነበር ስትሰሪ ትክክል አልነበረም አካሄዱ። ዞሮ ዞሮ ሱፑ አንደኛ ነው፣ የነሱ ቺክኑ አንደኛ ነው። አንድ ላይ አድርገን ችግር ነው ዛሬ እንደዚህ አይደለም። የእናንተ ሱፕ የነሱን ቺክን አድርገን ምናልባት የመክተፊያው ቀዩን የተጠቀመችው የዶሮ እግሩ ትልቅ ስለሆነ የበሬ መስሎሽ ነው። እሱ እንደውም ለምትን ለማለት የቅቤው ነው በጣም የከፋው። ስለዚህ አንዳቸውን ሾርባ ካንዳቸው እናጣምረዋለን። ሾርባው ቆንጆ ነው። የወንድሙ ዘር እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ በደህና መጣችሁ። በቅድሚያ ያው የማደንቀው ነፍሰ ጡር ሆነሽ ጥምረታችሁ ምንም ሳይታጎል ጥሩ የሆነ ጥምረት ነበራችሁና የቡድን ስራችሁ በጣም ጥሩ ነው። በተረፈ ፕሮዳክቶችን ወይንም ለፕሮዳክቱ ወይም ለግብአት እውቀታችሁ ላይ ችግር አልነበረባችሁም። ሁሉንም ግብአቶች አውቃችኋቸዋል። አሁን እናንተ ጋር ችግር የተፈጠረው የመደራጀት ወይንም አስቀድሞ ፕላን የማውጣት እና ቅደም ተከተሉን ያለመገንዘብ ነው። ምክንያቱም የዶሮ እግር ነው የተሰጣችሁ። የዶሮ እግር በዛ አይነት መልኩ ማርኔት ለማድረግ መሞከር የደመ ነፍስ ነው እንጂ የስሌት አይደለም። ስለዚህ መሆን የነበረበት ልክ ያን ቺክን ስታገኙት ሾርባ መስራት አለባችሁ ተብላችኋል አይደለ? ስለዚህ ቺክኑን ትቀቅላላችሁ፣ በደንብ ታበስሉታላችሁ፣ ታወጡታላችሁ፣ መረቅ ታገኛላችሁ፣ ሾርባችሁን ጥዳችሁ ወደ ቺክን ስራው መሄድ ትችሉ ነበር። የዚህ አይነት ስራ አለ። ዌስተርን ፍራይድ ቺክን ይባላል። ምንድነው? ቺክን ሌጉ በደንብ ወይም ይሄ ድራም ስቲክ ነው የሚባለው የሰጠናችሁ ቺክን። ይሄ ቺክን በደንብ ይበስላል። ከበሰለ በኋላ እንደገና በማሪኔት ተደርጎ ሻሎ ፍራይ ወይንም ዲፕ ፍራይ ይደረጋል። ክሪስፕ ይሆናል። በጣም ቴስቲ ይሆናል። ለተመጋቢው ጥሩ ሆኖ መቅረብ ይችላል ይመስለኛል። ያ ሀሳብ ይመስለኛል የነበራችሁ። ነገር ግን ስህተት የተፈጠረው እንደዛ አይነት ያልበሰሉ ቺክኖች በዚህ አይነት የማብሰል ዘዴ ውስጥ በፍጹም አይገባም። እና ሌላ ሁለተኛ ጉዳት ምናስከተለባችሁ ግብአቶቻችሁን ሶያውንም ሌሎቹንም እዛው ላይ ስለተጠቀማችሁና ስላረረ ያረረውን ስላስወገዳችሁ አሁን ሶያውን እኔ አላገኘሁትም፣ ኮሪያንደሩን አላገኘሁትም። ምክንያቱም አብሮ ተወግዷል ካረረው ጋር ውጭ ስለሆነ ይቃጠላል። ስለዚህ ለእኔ አሁን ሾርባውም ብዙ አይደለም፣ ዝም ብሎ የሆነ የተፈጨ ነገር ነው እንጂ ሾርባ ለማለት ለእኔ እንትኑ የለውም፣ መስፈርቱን አያሟላም። ሲጀመር አናናሱ በጣም ይመታል፣ ባላንስ አላደረገም። ሁለተኛ ነገር እንዳሉት ቴክስቸሩ ልክ አይደለም። ሾርባ ለመባል የፍሰት መጠን ያስፈልገዋል፣ ጣዕም ያስፈልገዋል፣ አሮማ ያስፈልገዋል። እነዚህ ነገሮች የሉትም። አሮማቲክ አይደለም፣ አይሸተኝም፣ አያበረታታኝም ማለት ነው። ልክ ሲያበረታታኝ ነው ወደ መቅመስ የሚሄደው እና ይህን ነገር አላገኘሁበትም እና እኔ ሾርባው ከነ ችግሩ ያው የሾርባ ቤተሰብ ነው ብዬ ልውሰደው። ይሄኛው ቺክኑ በዚህ አይነት መልኩ ይቀርባል። ዝኩኒም ቤቢ ዝኩኒ ከሆነ በጣም ያልበሰለ ከሆነ ዝኩኒም ማርኔት ተደርጎ በደንብ በሳላድ ድሬስ ተደርጎ ጥሬውን መበላትም ይችላል። የግድ መብሰል ብቻ አይደለም ያለበት። ነገር ግን እንደዚሁ ፕሌን ሆኖ ዝም ብሎ አይቀርብም። ምክንያቱም እንደዚህ ሆኖ ማቅረብ እኮ ማለት የሆነ ሳህኑን ምን ላርግበት ብሎ ከማሰብ ነው እንጂ ቢበሉት ባይበሉት አላረ ዝም ብሎ የሚደረግ ነገር ነው የሚሆነው እና ሰዓታችሁን ከመውሰድ ውጭ ያመጣው ጥቅም የለም። ሌላኛው ስራችሁ በጣም ሴፍ አልነበረም። ምግብ ሲሰራ በጣም ደህንነቱ መጠበቅ አለበት። እጃችሁን በአግባቡ ከታጠባችሁ በኋላ ሳትታጠቡ የውሃውን ጆግ ተነካ። የውሃው ጆግ ተነካ ማለት ከዛ በኋላ ኮንታሚኔሽን በየቦታው አለ ማለት ነው። የምትሰሩት ነገር ላይ ሁሉ ንክኪ ያለ ማለት ነው። ምክንያቱም በዚህ ይነካል፣ ከዛ ቢላ ይነካል፣ ይከተፋል፣ ከዛ ስለዚህ
አደገኛ የሆነ ምግብ ነው የምታወጡት ማለት ነው መጨረሻ ላይ። ስለዚህ ሴፍ አይደለም ማለት ነው። ኩኪንግ በጣም ሴፍቲው ላይ በጣም እንትን አይደረም። ምንም ይሄ ይቅር የሚባል አይደለም። ሌላኛው ነገር በትልቅ ቢላ አይከተፍም። እንትኑ ላይ ቅቤውን አመጣሽ ለዛው እንትኑ ላይ በትልቁ ቢላ ስታረጊው የመቆረጥ ነገር ይከሰት ነበረ። በጣም አደገኛ ነበር እና እነዚህ ሁሉ ጥንቃቄዎች እነዚህ ሁሉ ችግሮች የሚፈጠሩት ከምንድን ነው? መጀመሪያ ግብአቶቹን ተረድቶ እንትን ምግብ እሰራለሁ፣ ይሄን ምግብ በዚህ ሂደት አዘጋጀዋለሁ፣ እንዲህ አቀርበዋለሁ ብሎ ማቀድ ሲቻል ነው። አለበለዚያ የደመ ነፍስ ስራ እንደዚህ ነው የሚያመጣው። ምክንያቱም እስከ 22ኛው ደቂቃ ድረስ የካሮት ከተፋ ነበር። እንደውም ካሮት ምን ሆኖ ነው እያልኩ ነበር። ስለዚህ ያው ቢጫ ሆኖ የመጣውም የካሮት ብዛቱ ነው እዚህ ጋር እንትኑ ሾርባው ማለት ነው። እና ያው እንግዲህ ለተቻለ መጠን ለሁለተኛው ውድድር የምትችሉትን ዝግጅት አድርጋችሁታል። እንግዲህ ውጤቱ ያው የጋራ ስለሆነ አጋጭተን ደምረን ቀንሰን የምናሳውቀው ይሆናል። ግን ስለመጣችሁ ይሄን አይነት ውድድርም ስላደረጋችሁ አስተማሪም የሆነ ትችት እንድንሰጥበት ምክንያት ስለሆናችሁ አመሰግናለሁ። ዳኞች ለወንድሙ ዘር የሰጡትን ገንቢና አስተማሪ አስተያየት እናንተም እንደ ሁልጊዜው እንደተማራችሁበት ምንም ጥርጥር የለንም። የጥንዶችን ሾርባ ሁሉም ዳኞች ልክ አይደለም ብለዋል። ቺክኑን ደግሞ የወንድሙ ዘር ቺክን ሁሉም ዳኞች ልክ አይደለም ብለዋል። ሾርባ ላይ ደግሞ የወንድሙን ዘር ሾርባ ሼፍ ማተቤና ሼፍ ቅድስት ጥሩ ነው አሉ። ሼፍ ፍስሐ ደግሞ አልተስማማም። ውጤቱ ምን ይሆን? ዳኞች ደምረው ቀንሰው እስኪሰጡን እንዴትም እንዳትሄዱ ጠብቁ። ውድድር በጣም አሪፍ ነው። በጣም ደስ የሚል ነበረ። ያው ሩጫ የበዛበት እና በጣም ቆንጆ ነው። ቆንጆ ነበር። አሪፍ ነበር። አሪፍ አልፏል። ሰዓቱ ብቻ ነው የፈተነ። ሰዓቱ ፈትኖናል። ትንሽ ያው መደናገጥ ነበር። ያው እኔ ዲን በቃ ማርኔት ይዤ ብዙ ስራ ሰርቻለሁ ሳላስበው። ለካ ሳይው አልታጠብኩም። የፈተነን ብዬ የማስበው ብዙዎቹ አልፈተኑንም፣ ግን ፒናፕሉ ትንሽ አስቸግሮን ነበር። የት እንደምናስገባው የፈተነን እሱ ነው ብዬ ነው የማስበው። ሼፍ ማተቤና ሼፍ ቅድስት እንደዚህ ብዬ ባልገልጽላችሁም ያልተስማሙበት ነገር አለ። ዳኞች ግን የራሳቸውን ፖይንት የመስጠት ነፃነት ስላለ በኋላ የድምር ውጤቱ የሚታየው የድምር ውጤቱ ደግሞ መጥቷል። እቺ ሰዓት ተጨንቃለች አይደል? ትንሽ ወጣ ብሉ እንድሰማችሁ። ምን አላችሁ? ምን ከበደ አይደል? እኔ በጣም የገረመኝ ነገር በሻማ መታበስ እኮ ነው የሚመስለው። እኔ እኮ በጣም ቆይ አንዴ ከመጨነቅ የተነሳ መጥቼ እሳት ጨመርኩኝ። ማድረግ አልችልም አይደል? ይሄ ግን ይበስል የነበረው ልክ ፓይለቱ በለው በቃ በጣም በትንሽ እሳት ነበረ። ከቀራችሁ ደቂቃ ጋር ያ ነገር እንዴት አይታይም? እኛ ጋዝና ምድጃ ማቅረብ ነው ያለብናል እና በስልም ባናቱ ውሃ መጨመር ምን አስፈለገ? ለገንፎሩ ጉዳይ እናንተስ የማን አምላክ ይርዳችሁ? የቺክን አምላክ ኖ የሾርባ አምላክ የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውጤቱ እናንተንም እንዳስጨነቀ ምንም ጥርጥር የለም። ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር ማን ነው ወደ ፋይናሉ ወደ ሶስተኛው ዙር የሚያልፈው? እነ የወንድሙ ዘር ናቸው ወይስ ጥንዶቹ? ነፍሰ ጡር ብዙ አናስጨንቅ። አዎ ምጥ ይመጣል። 77 በማምጣት
ወደ ተከታዩ ዙር ያለፉት ጥንዶቹ ናቸው። ወይ በጣም እንትኑን ዶሮን በጣም እንደማይበስል አለማወቃችን ይደርሳል ብለን አስበን ለመጥበስ ያሰብነው ሐሳብ ጥሩ አልነበረም። በቃ ከትፈን ወይ ቀቅለን ስቲም አድርገን መጠቀም ነበረብን። ቶሎ እንዲበስልልን አላደረገልንም። ቢያንስ ከትፈን እንኳን ማርኔት አድርገን ጠብሰን ቢሆን ኖሮ በደንብ ይበስልልን ነበረ፣ ሰዓት ይበቃን ነበረ። ብናልፍም ምንም ችግር የለውም ደስ ይለናል ብለን ያሰብነው፣ ብንወድቅም ደግሞ ተምረን እንመለስበታለን ብለን ያሰብነው ማለት ነው። ውድድሩን በማለፋችን ደስ ብሎኛል። ግን ከዚህ በላይ መስራት እየቻልን በዚህ ውጤት እንትን ማለቴ ብዙም እንትን አላረካኝም። ምክንያቱም በጣም ተዘጋጅቼ ነበር። ከዚህ በፊት ያመጣሁት ውጤት በጣም አሪፍ ነበር። ከዛ መውረዱ ትንሽ እንትን ቢለኝም ግን ያው ደስ ብሎኛል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር እንደተደሰታችሁ ምንም ጥርጥር የለንም። ሼፍ ዚ ነኝ። ወዳችኋለሁ። እስከ ሳምንት፣ መልካም ሳምንት። ኑ ጣም እንፍጠር።